እንግዲህ እንደሚታወቀው በሁለቱም ሃይማኖት እምነት ተከታዮች ዘንድ የረመዳን ጾም ላይ እንገኛለን። እንዲሁም ደግሞ በክርስትና እምነት ተከታዮች የአብይ ጾም ላይ እንገኛለን። አሁን እንደውም ይሄ ሳምንት ዛሬ ሶስተኛ ሳምንት የጾመ ህማማት ወይም ደግሞ የህማማት ሳምንት በመባል ነው የሚጠራው። ህዝበ ክርስቲያኑ እንግዲህ ከፈጣሪው ጋር ጸሎት በስግደት ጊዜውን የሚያሳልፍበት ቀን ነው። ነገም ደግሞ እንዲሁም ጸሎተ ሐሙስ አለ። ከዛም ደግሞ የስግደት ቀን አለ። እንደዚሁ እያለ ደግሞ የፋሲካ ወይም ደግሞ የበዓል ቀናችንም እንዲሁ ይዳረሳል። እንዴት ነው ረመዳን ጾም? ረመዳን አሪፍ ነው። ያው ሁለቱ ሃይማኖቶች እንግዲህ በተመሳሳይ ነው እየሄደ ያለው። ያው በዓሉም የሚሆነው በአንድ ሳምንት ልዩነት ነውና እንግዲህ በእስልምና እምነት ተከታዮችም ዘንድ አሁን 20 ምናምንኛ ቀን 22 ቀን አካባቢ ላይ ተደርሷልና ከዚህ በኋላ ያሉትም በተለይ 10 ቀናት በእስልምና ሃይማኖት እምነት ተከታዮች ዘንድም እንደዚሁ ትልቅ ትርጉም የሚሰጣቸውና ይሄ ከሳት ነፃ የሚወጡበት ተብሎ የሚታመን ቀናት ናቸውና እንግዲህ ህዝበ ሙስሊሙም ህዝበ ክርስቲያኑም በዚህ ሰዓት ወደ ፈጣሪው በመጠጋት በርካታ ስራዎችን እየሰራ ነው የሚገኘውና ማህበራዊ ሚዲያውም ላይ በሰፊው ትኩረት አድርገው እርስ በርሱ ሲተጋገዙ ማህበረሰቡ ያለው የሌለው ሲያካፍል እንደዚህ አይነት ነገሮችን እያየን ነው። እንግዲህ የጎዳና ፍጥር ጭምር እያየን ነው። በቅርቡም ምናልባት አሁን በሰሜኑ የነበረው ግጭትን እናስታውሳለን። ከዛ በኋላ አሁን ያ ሁሉ አልፎ እንግዲህ አሁን ላይ በመቀሌ ጭምር የጎዳና ላይ ፍጣር ለማድረግም እንቅስቃሴ እንደተጀመረ በማህበራዊ ሚዲያው እየሰማን ነውና ይሄ እንግዲህ ተጠናክሮ ሊቀጥል የሚገባ ምናልባት በበዓል ደግሞ የሚከፋው ሰው ብዙ ነው ሲጎልብሽና እሱን ለማካካስ እንግዲህ በርካቶች እንቅስቃሴ እያደረጉ ነው። ማህበራዊ ጉዳይ ይህንን በማህበራዊ ሚዲያው በሰፊው እየዘገቡ በእርግጥ እንደ ሀገር እንደውም ኢትዮጵያዊ በራሱ ኢትዮጵያዊ ባህላችን መረዳዳት፣ አብሮ መብላት፣ ያለው ለሌለው ማካፈል ነውና ይሄ ከዚህ ቀደምም የነበረ ነው፣ ወደፊትም የሚቀጥል ነው። አሁን ላይ የምንመለከተው አሁን የትንሳኤ በዓልም ቅርብ ቀን ላይ እንደመሆኑ መጠን የተለያዩ ዝግጅቶችም እየተደረጉ ነው። በተለይም ደግሞ አቅም ለሌላቸው ሰዎች፣ አቅም ያላቸው ሰዎች ደግሞ ድጋፍ እያደረጉ በመተባበር በዓሉን ለማሳለፍ ቅድመ ዝግጅቶችም እየተደረጉ ነው። አንተም ቅድም በመግቢያ እንዳልከው የአፍጠር ስነ ስርዓትም እንደውም አምናም ዘንድሮም በተለየ መንገድ በተለይ በጎዳናዎች ላይ በጣም ደስ በሚያሰኝ ሁኔታ የአፍጠር ስነ ስርዓት ሲካሄድም እያየን ነው። እኛም የዘገባ ሽፋንም ሰጥተናል። ያው እንግዲህ በጎነት በበዓል ብቻ በእንዲህ አይነት ብቻ መሆን የለበትም። በሌላውም በተለመደውም ቀን ባዘቦት ቀን መቀጠል አለበት የሚለው የኛ መልእክት ነው። ሌሎች ጉዳዮችን ይዞ ባልደረባችን ከኦንላይን ደግሞ አብዱል አዚዝ እዚህ ይገኛል። ተናስተልና ብለስ ተናስተልን ተስፋዬና ኤልሻዳይ እንግዲህ በዓለም አቀፍ ሚዲያዎችና በማህበራዊ ድረገጾች ትኩረት የሳቡ ጉዳዮችን ይዤ መጥቻለሁ። እንግዲህ የመጀመሪያው ጉዳይ ከመግባቴ በፊት በጥያቄ ነው የሚጀምረውና አንድ የ78 ዓመት አዛውንት ምን ሊያደርጉ ይችላሉ ብላችሁ ነው የምታስቡት? እንደ 78 ከተስፋዬ ልጀምር። እንግዲህ በእኛ እንደኛ ሀገር ከሆነ በ78 ዓመት ያው ቤት ነው የሚውለው በአብዛኛው። እሱ ነው ትሬንዱ። ያን ያህል አልተለመደም በእኛ ሀገር ሁኔታ ሰዎችን ማስታረቅ ምናልባት። እኔ ደግሞ ብዙ ጊዜ አያቶች የሚያደርጉትን ተግባር ነው ልናገር የምችለው። በተለይም ደግሞ የልጅ ስለሚኖር ቤት ውስጥ እነሱን በመንከባከብ ያው ወደ ፈጣሪያቸው ቤተክርስቲያን መስጊድ በመሄድ ነው ጊዜያቸውን የሚያሳልፉት። እኔ ካስኩት ዘገባ ትንሽ በጣም ርቃችሁ ስላላችሁ ከዛ ወደ ዘገባ ልግባና ቀጥታ እንግዲህ በአሜሪካ የተሰማው ከዚህ እናንተ ካላችሁት በጣም በተለየና ከተለመደው የ78 ዓመቱ አሜሪካዊ አዛውንት ባንክ በመዝረፍ ነው የሚታሰሩትና ሆነ ያዝናናል። እና በአሜሪካ ሚዙሪ ግዛት ከዚህ ቀደም እንግዲህ ቡኒ ጉች የተባሉት አዛውንት እንግዲህ ጎፔርት የተባለውን ባንክ ነው እንግዲህ በመዝረፍ ተጠርጥረው እንግዲህ አሁን ፖሊስ ጣቢያ ነው ከተባባሪዎች ጋር ነው ብቻቸውን ነው። በጣም በሚገርመው ሁኔታ ባንኩን ሲዘርፉ ጥቁር ጭንብል አድርገው መነጽር አድርገው እና ጓንት አለ ሌቦች አሻራ ምናምን እንዳይነት ይዘው ያንን $13,000 ይዘው ወደ መኪናቸው ሲገቡ እንግዲህ በፖሊስ ክትትል ነው እንግዲህ በፖሊስ ክትትል አድርጎባቸው ነው ቁጥጥር ስር አውሏቸው። እኔ እንደውም ልጆች ልመርቃችሁ ምናምን ብለው ጥበቃዎቹን አዘናግተው ምናምን ነበር የመሰለኝ። አይገመትም እንደውም እንትን ይላሉ ገንዘብ ይዘው በተሽከርካሪው ከመሰራቸው በፊት አመሰግናለሁ ማስፈራራት ፈልጌ አይደለም ምናምን ብለው ይዘው ሄደዋል። እንግዲህ እኚህ ናቸው ግለሰቡን። ከዚህ የሚገርመው እዚህም ስታያቸው 78 አይመስሉም ጠንከር። አሁን እንደዘገባው ከሆነ ይሄ የዘረፋቸው ለሁለት ጊዜ ከዚህ በፊት ዘርፈው ቁጥጥር ስር ብለው አሁን ሶስተኛ ጊዜ ነው እንግዲህ ይሄ የዘረፋ ጊዜ የዘረፉትና የመጀመሪያው እንግዲህ በ1977 እና በ2020 ነው ዘረፋ አድርገው ነበርና ዘርፈው በተመሳሳይ ወንጀል ቁጥጥር ስር ብለው ነበርና
አሁን እኚህ ግለሰብ አሁን ለሶስተኛ ጊዜ ቁጥጥር ስር መዋላቸው በጣም መነጋገሪያ ሆነዋል። እናንተም ከገመታችሁት በጣም ርቆ እኔም በጣም ስለገረመኝ ነው። አሁን 78 ወይ ቤተክርስቲያን ወይ መስጊድ ወይ እንዳላችሁት ቤት ውስጥ እንደዚህ ቦታ ነው ተጠብቀውና ግን እኚህ አዛውንት ከዛ በተለየ በዚህ እድሜያቸው ዘረፋ ላይ መሰማራታቸው ትልቅ መነጋገር አራያ ሙዚ ገባቸው በዚህ እድሜያቸው ነው። እንግዲህ የመጀመሪያ ጉዳይ ነው መሰለው። ሁለተኛ ጉዳይ እንግዲህ መኪና ውስጥ እያሽከረከረ እንግዲህ የንብ መንጋ እንግዲህ ውስጥ መኪና ውስጥ ገብቶ እንግዲህ በጣም ዘና ብሎ ነው እየነዳ ያለውና የውስጥ ላይ መኪና ውስጥ ያለው የንብ መንጋ ነው። አንድ ቀን ሙሉ ከንብ መንጋ ጋር መዋሉን ነው የሚገልጸው ነው። እንዲህ ንብ ሲባል አሁን አንድ ሰው ንብ በጣም የመፍራት ነገር አለ ይነድፈኛል የሚል ነገር፣ ግን አሁን ሙሉ የንብ መንጋ እንግዲህ መኪና ውስጥ ገብቶ እንግዲህ አንዳንድ ጊዜ ንቦች ከሆነ ከቀፎም ከተለያየ ቦታ ወጥተው የሆነ ቦታ ላይ የመስፈር እንትን አላቸውና ልክ የዛ ቻይናዊው እንግዲህ ምንድነው ሌላው ነገር ደግሞ በቻይና እንደዚህ አይነት ይሄ ንብ በጥሩ ሁኔታ የሚመስለው ንቦች በቤታቸው ሲገባ ሰው ከሲሳይ ጋር ሲሳይ ይዞልኝ መጥተዋል የሚል ነገርና ከዛ አንፃር ተደስቶ እንደውም ከንቦቹ ጋር ሲዘምር ነው። እኛማ ጋር እኮ እንደዛ ይባላል ይባላል። በባህልም አንዳንዴ እነሱ ሲነክሱ ወይም ሲነድፉት እንደውም ጥሩ ነው ከጤናማ አንፃር ምናምን የሚሉ ሰዎች አሉ። እንደዛ የሚያምኑ ሰዎች አሉ። እንግዲህ እንደዚህ ግለሰቡ ንቦችን እንጂ ምንም መፍራት አይታይበትም አይደል? እንደዚህ ከዘና ብሎ እንደዚህ አይነት አሁን አስቡ በዚህ ንብ የንብ መንጋ ይልገል ይችላል ሙሉ ለሙሉ ከነደፈ። ከዚህ በፊትም አይተናል በተለያዩ ዘገቦች ማለት ንቦች የንብ መንጋ ሙሉ ለሙሉ ሲነድፍ ሰዎችን የመግደልም አቅም አላቸው ነው መርዛማነት ነው። ይሄም በጣም ማህበራዊ ድረገጾች በዓለም አቀፍ ሚዲያዎችም በማህበራዊ ድረገጾችም በጣም ሲንሸራሸር የነበረ ቪዲዮ ነው። እንግዲህ ቻይናዊ እንግዲህ ሶርኔም ያው ይባላል እንግዲህ መነጋገሪያ ሆኗል ማለት ነው። ከኋላ ያለው ሰው ማለት መጀመሪያ ግን አይቶት ነው የገባው ወይስ ድንገተኛ ነው የሆነበት? ገብቶ እየሄድኩኝ ያለ ገብተው እንደሰፈሩ ነው አክቹሊ እንደዛ ነው። ብዙ ጊዜ እንትናቸው ይሄ የሚባለው ዋናቸው ነው ምንድነው አውራላቸው አይደለ? እሱ ካረፈ ኤኒዌር ያርፋሉ ማለት እዚሁ አሁን ስቱዲዮ ላይ ያለ ክፍት ቦታ የለም እንጂ ስቱዲዮችን መጥተው የማረፍ እኔ በጣም ፈራለሁ በእውነት አይደለም በዚህ ደረጃ ለዛ ነው እያልኩ ያለሁትና ገና ማለት ፊትሽ ላይ የሚነበበው ራሱ በጣም እኔ ፈራለሁ ለዛ ነው። አይመጡም አይዞህ። እሺ ወደ መጨረሻ ጉዳይ ላይ ነው ማመራው። እንግዲህ አንበሳ እንግዲህ ዛፍ ላይ ሲወጣ አይስተዋል ማለት ብዙ ጊዜ እንደው ዘገባው የሚለው ነው አይወጣም ዛፍ የመውጣትም ልምድ የለውም። እንግዲህ የ50 ጎሾችን መቋቋም ያቃተው እንግዲህ አንበሳ ተገዶ ዛፍ ላይ ያለ ምር በአንበሳ ባህሪ የሌለው ምንም ታረጋለህ የጨነቀለት ይባል የጨነቀለት በምትለው አይነት ዛፍ ላይ ወጥተዋል። ዛፍ ላይ ወጥተው አለቀቁትም ጎሾቹ ግን ትንሽ በማወር ገጾችም ጎሾቹ ማለት አንዳንድ ጊዜ እነሱ ሊያጠቃ ነው የመጣው ጎሾቹ ለማንቀር ተባብረው ከዚህም ተለቃቅመው መጥተው ዘገባው ወደ 50 ያህል ጎሾች ናቸው ጥቃት ፈጽሞ ያንን መቋቋም ያቃተው አንበሳ እንግዲህ ያለመደው የማይችለውን ወደ አንበሳ ወደ እንትን ላይ ወጥቷል። ግን አለቀቁትም። ያም ሆኖ እንግዲህ እንደዚህ ያለና በትብብር አለቀቁትም። እንትኑንም ጥለው እንግዲህ ዛፉንም ጥለው ጥቃት ሊፈጽሙበት እንትን ብሏል። እሱም በዚህ መንገድ ተሸግሽጎ እንግዲህ አንበሳ በዚህ መልክ አይታወቅም ማለት ሁሌም አንበሳ ካንበሳ በላይ ጊዜ እንደዚህ ነው። በጣም እንትን ይላል። አንበሳ በዚህ ሁኔታ ላይ ራሱ ሲሸማቀቅ እንደዚህ በባህሪ ራሱ ሲታይ ደስ ይህ በማህበራዊ ገጾች በጣም ሲንሸራሸር የነበረ ጉዳይ ነው። እንግዲህ ሰዎች ከተባበሩም እንደዚህ እንዳልከው ቅድም ያ ጥረቱም አለ። ግን ዞሮ ዞሮ እንትናቸውን ህልውናቸውን አስከብረዋል። ከዚህ
ቀደም ባልተለመደ ሁኔታ እንግዲህ አንበሳ ብዙ እንትኖቹን ሲያባር ነው የምናየው አይደል? ናሽናል ጂኦግራፊ ላይ በጣም ብዙ እንትን ሲላቸው ሲያሰቃያቸው ጎሽን ምናምን ነው የምታየው። በጣም አይ ለሱም አለ ተብሎ ነው እንግዲህ ከአንተ በላይ ትብብሩን የሚያሳይ በአንድ በኩል የሚያስተላልፈው ሜሴጅ አለ። ቅድም ተስፋዬ እንደገለጽከው እንግዲህ ሰዎች ተባብረው እንደዚህ አይነት ችግሮችም ሲያጋጥሟቸው ከበድ ያሉ ነገሮችን መሻገር እንደሚቻል የሚያሳይ ፎርስ ስትሰባሰብ እንደዛ ነው ማለት በሰውኛ ባህሪ ስትሰባሰብ ማትሻገረው ነገር ማታሸንፈው ነገር የለምና እውነት ነው። በመሰባሰብ ብቻ በሐሳብ በእንትን ተሰባስቦ